Arechapa. Arechapa. Aremama ቀስ ብለው ይደጉ አረ ቀስ ብለው ይደጉ እንዴ ቺኛማ ጭራሽ ራቁቷን ለምን ምንም እኮ አልቀራትም ቆይቺ እድሜዋ ቢሰላ 60 ይሞላታል እስቲ ዙ ቆዳቸው ከመሸፍሸፍ ውጪ ሲታዩ 21 አመት ኮረዳ ምናምን ነው የሚመስሉት አይ ጊዜ ስንቱን ታሳየናል ገና ይቺ ደግሞ ጭራሽ መልክቱም ልካለች እስቲ ነበብሎታ ማማ እኔ ምፈልገው ወንድ በስፖርት የዳበረ ሰውነት ያለው ቢቻል ታዋቂ እግር ኳስ ተጫዋች የሆነ መልካሙኑ ሲክስ ባግ ያለው ከተገኘ የተጠየቅኩትን ለመክፈል ዝግጁ ነኝ ይቆን አንድ ችግር አለብኝ እረሳለሁ የክርስቲያኖ ሮናልዶ ቁጥር ሊኖርኝ ይሆን እንዴ ያ አይ ስምንተኛሽ ዘንድሮማ ፊገር ማግኘት ቻፕልታል ማለት ነው አጀለው ዛሬም ነውር ላይ ተጎልታል አይደል መቼም እንዳንተ የተረገምኩበትን ወረቀት ተሸክሜ እንደ ሱቅ ሚዛን መንገድ ላይ ክልክል ስል አልገኝም እሺ እና ህሊና ለገበያ ማቅረቡ ነው መፍትሄው እናት ህሊና ባዶ ሲሆን እንጂ ዳቦ ሲሆን አይቻልም ስማ ደሞ ጭራሽ የቴሌግራም አልበቃ ብሎ አደባባዩት ሹገርና ተዳራ አገናኙ ምናምን ብለህ ተለጥፋለህ እና ላይክና ሼር ምናምን ሳታርጋለፍከው የዚህ ገርማል እንዴ ገና ይኸውልህ በቅርቡ እሺ ጠብቀኝ ምርጥ ቢሮ ከተማ ላይ መሃል ጎሌ አካባቢ ስከፍት አሳያለሁ ቆይ ግን ይሄን አስቀያሚ ስራ ምሰራ ወደው ነው ባክ የምትፈላው ስታጣ አንተ ራስ ወደ ነው የምትሰራው ሺህ ዓመት ለምን ሳልበላ አልኖር ሺህ ዓመት መቼም አላደርገው አይደል እንዳልከው ሳይበሉ ይኸውልህ ሺህ ዓመት አይደለም አንድ ሳምንት መቆየት ብቻ ይሁሉ ሆዳ አዳሪ የምታየው ህዝብ በሙሉ ከወዱ ህሊናውን የሚያስቀድም ይመስላል ሰውዬ አንተ ተፈላሰፍ አሁን እርቦኛል እስኪ የሚበላ ነገር ካለ ስጠኝ ህሊና ምግብ ይሁን እባክህ እኔ ስራ ላይ ነኝ ይኸውልህ ገና የሹገር ማሚዎችን ከመልቀቄ የመጣው የወጣት ብዛት አትጠይቀኝ እሺ አንተ ብቻ እኮ ነው የቀረው አንተ ቀልድ ለራሴ ጭንቀት ላይ ነኝ ለነገሩ ምን አለበት ምን ነው ማዘር አልተሻላችሁ ምን ባክ ደህና አይደለች ስደውላት ደህና ነኝ ትለኛለች ግን ድምጿ ላይ እኮ በጣም እንዳመማት ያስታውቃል አይዞህ አትጨናነቅ ሁሉ ነገር በቅርቡ ይስተካከላል እንዴ አንተ አሬን ልጅ አውቀዋለሁ አንድ ላይ እንተማርነው አንድ ካምፓስ ላይ ለማንኛውም ሲቪሽን ተቀብለናል አንተ ጭራሽ ላይ ያለ እንዴ ምን አለ ስልኩን ቁጭ አድርገው የሚበላ ነገር ብትሰጠኝ እንዴ እጅ አለ አንዴ የተነሳ ብላ ስራ ላይ ነኝ ያማል እንዴ ይሄ ነው ስራ አዎ ስራ ነኝ ዋው ይሄኛው ደግሞ ለዲያስፖራ መሰለኝ ቺንማ ራስ ያቀባብላታል ትመጣለች አይ ማሙሺ ለካ እንደዚህ ቀልደኛል ደሞ ስማ ባለፈው ያልከኝን ገንዘብ አስገብቼልሃለሁ እሺ ይኸውልህ ብቻ አንተ በደንብ አገልግለኝ እንጂ ቆጥራ አይደለም ቀደም ማጨርሶ ገንዘብ ነው የምሰጥ ሙት ቃል መልሽ ደውልልኝ
ግን አንቺን ማሸማቀቅ አይሰለችሽም? ምን አደረኩ ልጄ? ልጅ አትበይኝ። እኔ እንዳንቺ አይነት እናት የለኝም። ቆይ ግን ከኔ ኩቢዎች ጋር ከሚሆኑ ወንዶች ጋር ስትባልጊ ትንሽ እንኳን አታፍሪም? ያውም በልጅሽ ፊት። ቆይ ምን ያጎደልኩብሽ ነገር አለ? ምን አጎደልኩብሽ? ምን ያልጎደለብኝ ነገር አለ? ምን የሞላ ነገር አለኝ? አሁንስ በዛ ምስኪን አባቴ በጣም ነው የምቀናው። በጣም እጭ በቃሽ። ቆይ ምን አድርጊ ነው የምትይኝ? ምን ችግር አለው? አባትሽ እያለ ያላሳለፍኩትን ወጣትነት አሁን ባሳልፈው ችግሩ ምንድን ነው? ንገሪኝ እስኪ። ነፍሱን ይማረውና አባቴ። ቆይ ለአንቺ ጥሩ ባል፣ ለእኔ ደግሞ ጥሩ አባት አልሆነም? ግን ስሜቴን አይጠብቅልኝም ነበር። ለዛ ነዋ ታሞ በተኛበት አልጋ ላይ የተለያዩ ወንዶች እያመጣሽ የምትባልጊው። ስነ ስርዓትሽ ያልሽ እናትሽ ነኝ እኔ። እንዳንቺ አይነት እናት የለኝም። እናቴ ሞታለች። ቆይ ልጅቷ ምን አድርጊ ነው የምትለኝ? ሄሎ ወይ ማሪ፣ አንተ እንደዚህ ጠፍተህ በስንት ጊዜ ነው የደወልከው? እኔ ከዚህ በላይ ልታገሳት አልችልም። ይገባኛል እኮ እረዳሻለሁ። እኔ ውድ ማንም ሰው አይገባውም፣ ሊገባህም አይችልም። በእኔ ቦታ ያለ ሰው ብቻ ነው ሊገባው የሚችለው። ቆይ እሺ እኔ ምን ላደርግልሽ? ምን እንዳደርግልሽ ነው የምትፈልጊው? ታውቃለህ፣ ከአንተ ጋር ሰውን ብቻ እኮ ነው ህይወት የሚሸተኝ። ከአንተ ጋር ሰውን እኮ ነው ደስተኛ መሆነው። አውቃለሁ የኔ ቆንጆ፣ ይገባኛል። ትንሽ ጊዜ ብቻ ነው፣ ሁሉም ነገር ይስተካከላል። ደግሞ ታውቂያለሽ ስራ እየፈለኩኝ ነው። ብዙ ቦታ ሲቪን አስገባው። እንደውልሃለን እንጠራሃለን ይሉኛል፣ ግን የትኛቸውም ማናቸውም አልጠሩኝም እስካሁን ድረስ። ለዛ ነው ሌላ ስራ ፈልግ። እኔም የሆነ ስራ ፈልጋለኝ። ከዛ አንድ ቤት ተከራይተን እንኖራለን። ውዴ፣ ለዛም ቢሆን እኮ ገንዘብ ያስፈልገናል። መቼም ሰርቄት ካልሆነ እኔ ከእናቴ ገንዘብ አልቀበላትም። ታውቃለህ፣ ሳያት ራሱ እኮ ንቀት ነው የሚለኝ። ታውቂያለሽ እናቴ ከክፍለ ሀገር ደውላልኝ ነበር። ቆይ ደህና አይደሉም እንዴ? በጣም አሟታል። ሰሞኑን ራሱ የሆነ ገንዘብ ልኬላት ነበር። ውስጤን እያመመው ሳልፈልግ ከቢኒያም ተቀብዬን የላኩላት። ያንን ቆሻሻ ስራ እየሰራ የሚያመጣው ገንዘብ በፍጹም ለኔ አይገባም ነበር። ግን ምን አባቴ ላድርግ? የእናቴ ህይወት ሆነብኝ። ከሷ ምን ላድርግ? የሚበልጥና የሚቀድምብኝ ነገር የለም። እንዳትሞትብኝ ብዬ ያንን መጥፎ ስራ እየሰራ የሚያገኘውን ገንዘብ ተቀብዬ ላኩላት። አሁንም ያንን ሹገር ማገናኘት ነው የሚሰራው ስራ አልሽው? አንዳንድ ሰዎች ታውቃለህ፣ ቴክኖሎጂውን ለመልካም ነገር ይጠቀሙታል። አንዳንድ ሰዎች ደግሞ ልክ እንደ ጓደኛ የሰውን ገላ እየቸበቸበ ይኖራል። አሁንማ እኔ ራሴ እሱ ጋር መኖርና መቀመጥ በጣም አስጠልቶኛል፣ ስልችት ብሎኛል። አይዞኝ ልጅ፣ ብንቸገር ለትንሽ ጊዜ ነው። ቀስ ጠበቃዬ በደንብ ቶሎ እንዲጨርስልን አደርጋለሁ። እንደምንም እንዲፈጠን አደርጋለሁ። እስከዛ ድረስማ እኔም ስራ አገኛለሁ። የጨነቀኝ አሁን ያለው ነገር ነው እንጂ የእናቴ ሁኔታ ነው እንጂ ግራ ያጋባኝ። ቆይ እናት ደህና አይደሉም እንዴ? እሺ ማዘር እንዴት ናቸው? ተሻላቸው? አሟታል እባክህ። አጎቴ ደውሎ በጣም እንደባሰባት ነገረኝ። ቆይ ሐኪም ቤት ምን አሏችሁ? በአፋጣኝ ኦፕራሲዮን መደረግ አለባት አሉ። ለዛ ደግሞ ታውቃለህ በጣም ብዙ ገንዘብ ያስፈልጋል። ምን አባቴ እንደማድረግ አላውቅም። ቆይ ለምን ያችን ማነች የሚሏት ቱጃር ጓደኛ ለምን አጠይቃትም? እባክህ እሷ ራሱ በጣም ከባድ ችግር ውስጥ ነው ያለችው። አይገርምም? አውቃ ካልሆነ በስተቀር ከመቼ ጀምሮ ነው ደግሞ ሀብታም ሲቸገር ያየው? አንዱም እኮ ችግር ፈጣሪ አንተ ነህ። ኧረ እባክህ ጭራሽ የቤት ኪራይ እየከፈልኩልህ እዚሁ እያበላው እያጠጣው ቤት ባኖርኩ ልትሰድበኝ ነው የሚገባ? ይኸውልህ እናቷ ሹገር ነገር ናት ማለት
ያው ስለ እድሜውም ስላለውም ነገር ለአንተ ማስረዳት ብዙም አይጠበቅብኝም። ይገባል ብዬ ዋው አየሽ አይደል? እንደዚህ አይነት ልጅ ምርጥ ስራ ይዘሽ ስትመጪ ነው ለአንቺም የሚያምርብሽ። በቃ እንደዚህ አይነት እኮ ሞቅ ያለ አሪፍ ስራ ስታመጣ ለእኔም አሪፍ ነው፣ ለአንተም ጥሩ ነው። አንተ ምን አይነት ሰው ነህ? እንዴት ነው እንደዚህ አይነት የዘቀጠቅ ነገር የምታስበው? አንተና በቃ እንዳንተ አይነት መሰሎች እንደዚህ አይነት የከሰና ተልካሽ የሆነ ስራ እየሰራችሁ የምታገኙት ገንዘብ የጽድቅ ገንዘብ ነው ይመስላችሁ አይደል? ይኸውልህ ሰውዬ ከፈለክ እዛ ሹገሮችን ተናገርሽ። ቆይ እኛ ምን አረግን? ያው ቴክኖሎጂን ተጠቅመን ትዳር ፈላጊና ተፈላላጊ ነው የምናገናኘው። ሌላ ምን ችግር አለው? ይኸውልህ እኔ አሁን በዚህ ሰዓት የሚያስጨንቀኝ የእናቴና የእናቴ ነገር ብቻ ነው። ያንተን ይህንን የረከሰ ስራ የማስብበትና ጊዜ ሰጥቼ የማዳመጥበት ጊዜ የለኝም። ይኸውልህ ይልቅ ካልተቃወምከኝ እናትንም ከችግር አንተንም ከስቃይ የሚወጣ አንድ መላ አለኝ። ስማ ብቻ ያሰብኩትን ነገር አስበህ እንዳይሆን ይኸው በኋላ እንዳንጣላ ነግሬሃለሁ። ያሰብከውን ካሰብክ አንተ ከራስህ ጋር ተጣላ እንጂ ከኔ መላ ጋር ምን ያገናኘዋል? ማለት ቆይ ያው አንተ ያሰብከው እነዚህ አሮጊቶች ማለት ይሄ ሹገሮች ምናምን ጨርሰው ምን አስፈራህ? በዛ ላይ ደግሞ ቆንጆ ነህ፣ የተስተካከለ አቋም አለ። አንተ ቆይ እንዴት ነው የምታስበኝ እኔን? ቆይ እስቲ ንገረኝ፣ አንተ ማን ነህ? ምንድን ነህ? ቆይ የእናትህ ህይወት ይበልጣል ወይስ የአንተ ክብር ይበልጣል? ይኸውልህ እናቴ ላይም ሆነ ሳርዬ ላይ እንዲህ አይነት ክህደት በፍጹም አልፈጽምባቸው። እሺ ይኸውልህ ተረጋጋ። ይሄ ነገር እኮ ይኸውልህ ሲጀመር በጥንቃቄ ነው የሚደረገው። ማንም ምንም አያውቅም። ኧረ አንተ በቃ አንዳንዴ እንኳን ባል ደግሞ እኮ ገላህን እንጂ ልብህን አከራይ አልተባልክም አይደል? አንተ ምን አይነት አንተ የረከሰ ስብዕና ነው ያለህ? አንተ እንዴት ነው የምታስበው? ቆይ እንዴ ስማ የቀረ ይቀራል። እሺ በፍጹም እንዲህ አይነት ነገር አልሰራም። ይሄ የቆሸሸ ማንነትን ይዘህ ወደዛ ሂድ። ይኸውልህ ቤትህንም እንደፈለግ ፈንጭበት። ከዚህ በኋላ አልፈልግም። ኧረ ተደግመን ንካው፣ በል ወደዛ ሄድ ንካው። ሲጀመር በሳቤስ ሳንቲም ሳይኖረው ስብዕና ምናምን ትላለህ እንዴ? የሆነ ጮጮ ራስ። ቆይ ሰው የሚበላው ሳይኖረው እንዴት ያልበላው ነገር ያካል? ቂጣ ምን ይመስላል? ኧረ እባክሽ ቀስ በይ። ምን ነው ያስተኛሽውን ጎረምሳ እንዳረብሽብሽ ፈራሽ? ቆይ አንቺ ምን አገባሽ? በገዛ ቤት የፈለኩትን ባደርግ አንቺ ይመለከትሻል? ይሄ ቤት ያንቺ ብቻ አይደለም የአባቴም ጭምር ነው። እሺ ቆይ ግን ትንሽ እንኳን ነውርሽን ለመሸፈን ብሞክሪ ምን አለ? መቼም ራስን ዘና ማድረግ ነው ብዬ አላስብም። ሃኒ ወይ ፍቅር መጣው። ታዲያ ዘና የሚያደርግ ከሆነ ለምን እኔ የተለያየ ወንዶች እያመጣው ዘና አልልም? ስነ ስርዓትሽን ያዥ። ምን ነው እኔ ዘና ማለት አይወድልኝም እንዴ? አንድ ሀሳብ መጣልኝ። ለምን አሁን ከተኛሽው ወንድ አልጀመረ? አንቺ ልታሳብጂኝ ነው እንዴ ዛሬ? አየሽ አይደል ስንቴ እንደገደልሽኝ፣ ስንቴ እንዳሳበድሽኝ። ቆይ እኔ አንቺ ነገር አሁንስ ትክት ብሎኛል በጣም። ቆይ ወዴት ልትሄጂ ነው? አንቺን ወደማላይበት በጣም ነው የሰለቸሽኝ። በጣም ትሰሚያለሽ? የአባቴን ንብረት ልቀበልሽ እመጣለሁ። ሃኒ ወይማ እኔ ነገሮች አስልችተውኛል። በቃ እኔ ተመልሼ ወደዛ ቤት መሄድ አልፈልግም። እኔም እኮ ከቢኒ ጋር ወጥቻለሁ። እንዴ ለምን? ተይው እባክሽ፣ ምክንያቱ ይቅርብሽ። ባይገርምሽ የሚሄድበት ቦታ እንኳን አልነበረኝ። ማታ ላይማ በጣም ሲጨንቀኝ የሆነ ባስ ስቴሽን ጋር ሂጄ ቁጭ አልኩኝ። ከራሴ ጋር ሲጨቃጨቅ ነጋ። ምን ባስ ስቴሽን? አይገርምሽ? እናቴ እኮ እዚህ ስራ እንዳለኝ ነው የምታውቀው።
እዚህ ስራ ምሰራ ይመስላታል። የኔ ምስኪን እናት እሷ እዛ በበሽታ ትማቅቃለች። እኔ አንድም ቀን እንኳን ለእሷ ሳልደርስላት ምንም አጠገቧ ሳልሆናት እንደ ልጅ እንኳን የምትፈልገውን ሳላደርግላት ወይኔ እናቴ። አይዞህ የኔ ልጅ፣ እኔም እኮ ቤቱን ለቅቄ ወጥቻለሁ። አንድ ድሮ ጓደኛዬ ጋር ነው ያለሁት፣ ግን እዛ መቆያ አይመስለኝም። ገና ከሁሉ ፊቷን አጥቁራብኛለች። በፍጥነት ኦፕራሲዮን መደረግ አለባት አሉ። ያንን ማድረግ የማትችል ከሆነ ምናልባት በህይወት ላናገኛት እንደምንችል አጎቴ ደውሎ ነገረኝ። ምን እንደማደርግ አላውቅም። ትንሽ ቢታገሱን እኮ ለጠበቃው ነገር ቶሎ እንዲጨርስልን አደርግ ነበር። ግን አንዳንድ ዶክሜንቶች ማምጣት ስላለብኝ ወደ ቤት ተመልሼ እሄዳለሁ። ወደዛ ቤት መሄድ ግን በጣም ነው ያስጠላኝ። መሄድ ባልፈልግም ግዴታ ለዶክሜንቱ ስል መሄድ አለብኝ። በፍጥነት ገንዘብ ማግኘት አለብኝ፣ ለአንቺም ለእናቴም ስል። የኔ ፍቅር ለኔ አታስብ። ለእናት ሕክምና ግን በዚህ ፍጥነት ከየት እናመጣለን? አላውቅም፣ ግን ገንዘብ ያስፈልገኛል። ከየት ማግኘት እንደምችል አላውቅም። ምን እንደማደርግ ጨንቆኛል። ብቻ እናቴ አንድ ነገር አትሁንብኝ። እኔ ሳልደርስላት እሷ ምንም አትሁንብኝ። ወይኔ እናቴ። እሺ ተረጋጋ። ድሮም ሳይገባ ነበር ሄድከው። ሲገባ ደግሞ እንደዚህ ምስስ ብለህ እንደምትመለስ ገምቼ ነበር። ለምኑ ሳበልታ አልበላሁም፣ ግን መብላት አላሰኘኝ እና ሌላ ነገር ነው ያማረ። አጎቴ ደውሎ ነበር። ምን ነው ማዘር አልተሻላቸውም እንዴ? በጣም አሟታል ቢኒ። እናቴ ልትሞትብኝ። በፍጥነት በዚህ ሳምንት ኦፕራሲዮን መደረግ ካልቻለች እንደምትሞት ሐኪሞቹ ነግረዋታል። የኛ ሀገር ዶክተሮች ደግሞ ደርሶ ፈጣሪ ሊሆን የሚሉት ነገር አለ። ለመሆኑ ስንት ብር ነው የጠየቋችሁ? 80 አላቅም፣ ከዛም በላይ ሊሆን ይችላል። ምን አባቴ ነው ማድረግ የምችለው? 80,000 በአንድ ሳምንት ማግኘት እንኳን ከባድ። እቺ ደግሞ ምን አድርግ ነው የምትለኝ? በእናትህ የሆነች ዲያስፖራ አለች። በቃ ጭቅጭቅ እያደረገችኝ ነው። የኔ ብብቴን ጸጉር አበጥርልኝ ምናምን እያለችኝ ነው። የሆነ መልካም ወጣት ምናምን ካመቻቸልኝ የቤት ቁልፍ ምናምን አቀብለዋለሁ ስትለኝ ነበር። ስማ፣ እነዚህ ሹገሮች ግን ቃል የገቡትን ነገር ይፈጽማሉ እንዴ? የተናገሩትን ብቻ ሳይሆን ከተናገሩትን በላይ ነው የሚፈጽሙት። ቆይ ግን ለምን ጠየቅ? እኔ ይህን ነገር ማድረግ አልፈልግም፣ ግን ደግሞ ሌላ አማራጭ የለኝም። በአንድ ግንኙነት 80,000 ብር ሊሰጠኝ የሚችል ሰው ልታገናኝ ትችላለህ? አየሽ አይደል? አሁን በእኔ ቋንቋ ማውራት ጀመርሽ ማለት ነው። አንተ ብቻ እሺ በለኝ እንጂ ይኸውልህ በአንድ ቀን ምሽት ብቻ የፈለከውን ነገር ታሟላለህ። በቃ ይኸውልህ ሽቶሽን ነስነስ ታደርጊያለሽ። እኔ አበዱ ፎቶዎች አነሳለሁ። በቃ ዛሬ ማታም ፖስተዋለን። ግን እኮ በጣም ያስፈራል። ማለት ያው ታውቃለህ፣ እኔ እንኳን እንደዚህ አይነት ነገር ይቅርና ከሌላ ሴት ጋር እኮ ምንም አይነት ግንኙነት አድርጌ አላውቅም። እንዴ ድንግል ማለት ነው? ይሄማ እኮ አሪፍ ሀሳብ ነው። ይኸውልህ ስለ ድንግልናው እኔ አመቻችላለሁ። አሁን በቃ ዝም ብለህ ቲሸርትን ታውጣና ምናምን ጣል አድርገህ ያበዱ ፎቶዎች አነሳለሁ። ዛሬ ማታ ይፖሰታል። ታየኛለህ። በአንድ ምሽት ብቻ ይኸውልህ የሀገር ሹገር ማሚ ነው ማንጋጋለህ። እመነኝ። ና ተነስ። ትብራ ፈታ በል በእናትህ። እንዲህ አንተ ወስን። እሺ አንሳኝ። ከችግር ይመጣ ወንድ ልጅ ቆረጥ ይላል። አረ ለሚኒስትር ፎቶ አይደለም ፈገብ ወይ ቅንድምሽን ስቄ ምናምን። አዋ እስቲ ሶሪ በዚህ በኩል እንደዚህ ምናምን ፖራ አይ መች ሲዙሪ እንደዚህ ተውቻሽና በእች
ይኸውልህ አደራሽ ምንም አይነት ይኸውልህ መንገድ ላይ ምናምን ሌት እንዳትወጡ። ሴትዮዋ ፈረንጅ በላት በሰዓቱ ቦታው ላይ መድረስ አለብህ። አደራሽ ልክ እዛ ቦታ ጋር ስደርስ በቃ የሰጠው አድራሻ ስልክ ቁጥር አለ፣ በዛ ደውልላት ታስገባለች። ፒኒ ሴትዮዋ የሆነ የምታስፈራ ነገር ትመስላለች። የታስፈራ አንተ ከችግር ትበልጣለች እንዴ? አግባት እኮ አላልኩም። በቃ ፍጠን ሂድ። ስማ ግን ገንዘቤን እዛው ነው የምትሰጠኛ? ኧረ ትሰጣለች፣ አንተም ትሰጣታለህ፣ እሷም ወዲያው ትሰጣለች። በቃ እኔ ለገንዘቡ ስል ነው የምሄደው። አውቃለሁ፣ አሰራሩ እንደዚህ ነው። በቃ እንደ ሰጣት ትሰጣለች። ይኸውልህ ግን አደራ ኮሚሽኔን ወዲያው አስገባልኝ እሺ? በአካውንቴ አባቴ ሌላ ስራ አለኝ ትወጣ። እሺ በቃ እሺ። እንትን አንተ በእናትህ ሂድልኝ። እሺ ሄድኩ። ና እንጂ ሸበላው ና። ባልመጣስ ይህን ነገር ለእናቴ ለሳራ ምስል ማድረግ አለብኝ። ና እንጂ ሸበላው ቢኒ ሁሉም ነገር ነግሮኛል። አንተ ብቻ አስደስተኝ። አይ ይቅርብኝ። ምን ማለት ነው? በፍጹም ይህን ነገር ማድረግ አልፈልግም። ከእንዳንቺ አይነቷ ሴሰኛና ረካሽ ሴት ጋር ተኝቼ ህሊናዬን ማርከስ አልፈልግም። የእናቴን ህይወት አድናለሁ ብዬ ህሊናዬን ማቆሸሽ አልፈልግም። የንጹሃን ፍቅረኛዬን ልብ መስበር አልፈልግም። በቃኝ። ይህን ነገር ማድረግ አልፈልግም። እንግዲያው ሰው ነው ሱሰኝ የትም አትሄድ። እና ምን ልትሆኚ ነው? አንተ ማድረግ የነበረብን እኔ ላደርገው ነው። እንዴ ምን እየሆንሽ ነው? ልቀቂኝ እንጂ። ምን ልትሆኚ ነው? ምን እየሆንሽ ነው? አንቺ በራት አንኳኪ ምን ስትገቢ ሁሉ ሳሩ እንዳስረዳሽ ምንም የተፈጠረ ነገር የለም። አንቺ እንደምታስበው ምንም የሆነ ነገር የለም። ምንም የሆነ ነገር የለም። ምንም የሆነ ነገር የለም ነው የምትለኝ? በአይኔ በብሩት እያየሁ ምንም የሆነ ነገር ትለኛለህ? ሁሉ ሳሪ ምንም እኮ የተፈጠረ ነገር የለም። ሁሉ ሳሪ አንተም የኔ ፍቅር ነሽ። እባክሽ አዳምጪኝ። አንዴ አዳምጪኝ ሳሪ። አምኜ ነበር እኮ አንተም ከዳኝ። ለምን አትነግሪያትም? ምንም እኮ የተፈጠረ ነገር የለም። ያውም ከገዛ እናቴ ጋር ምን አሹት ውጣልኝ! ውጣልኝ! ሁለተኛ አይደለም አልፈልግም። ሁለተኛ መውጣ ውጣ! ላይ አልፈልግም። ተሳስተህ ወደ ህይወቴ እንዳትመጣ። ተሳስተህ። ደስ አለሽ? አሁንስ አስደሰተሽ? ይሄን ነበር አይደል የፈለግሽው? ንገሪኝ። ቆይ አንቺ ሴትዮ ምንድን ነው ከኔ የምትፈልጊው? በአንቺ ምክንያት ልበል ጨርቅ የለታል? ንገሪኝ። ለዚህ ሰው መልስ አጣሽ? ደስ አለሽ? ደስ አለሽ ወይ? ኧረ በሬን በእናትህ ሊሰባብር የላኩ እንዴ? ምን ሆነ ነው? አንተ ምንድን ነው? አንተ ነሽ ምን ሆነ ነው እንጂ ይሄን ነገር ውስጥ የከተትከኝ?
ምን አይነት ሰው ነህ አንተ? ምን አደረኩ? ዝም በል እባክህ ዝም በል። ራስህ ችግርን ትወጣ ብዬ በላኩ ነው እንዴ? አንተ የኔን ህይወት አመሰቃቅለው። ምን ነው የማመሰቃቅለው? አመሰቃቅልከው። ምን አደረኩ? እገልሃለሁ። እኔ መስራት በለኝ አንተን አጠፋለሁ። እሺ አንተ አባቴ ተቸግረን የመጣው ችግርን ነው የፈታውልህ። ይኸውልህ አንዴ እናቴ ትዳንልኝ እንጂ እመለስልሃለሁ። እሺ ምን እንደማደርግ አሳይሃለሁ። እኔ የምጠብቅሃለሁ። አታውቀኝም። እሺ ወይኔ አንተ ሳሮን ልጄ 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 ምንድን ነው እሱ? ምንድን ነው ያደረኩት? ልጄ ሎሚ ሽታ ያሰውዬ ምን አለሽ ማታ? ምንም አላለኝ። ዳሩ ፈቶ ሰድሻለኝ።